ጀነራል ታደሰ ወረደን በሚመለከት በዛሬው ዕለት አንድ አነጋጋሪ መረጃ ተሰራጨ። ጀነራሉ በወታደሮች ቁጥጥር ስር መግባታቸው እየተሰማ ነው። ምንም ቢፈጠር መቀሌን ለቅቄ አልሸሽም ሲሉ ባለፈው ሳምንት የተናገሩት ጀነራሉ ከደብረ ጽዮን ሹመት ማግስት ድምጻቸው ጠፍቷል፣ በአደባባይም አልታዩም። ይህም በሚመለከት ማምሻውን አንድ ጥብቅ መረጃ ወጥቷል። ጀነራሉ በቁጥጥር ስር ለመዋል የአርሚ 22 ተጨማሪ ወታደሮች በመኖሪያ ቤታቸው አቅራቢያ እንደተሰማሩም ተዘግቧል። በሌላ በኩል በወልቃይት ቀጠና የዋት ታጣቂዎች በአልቡራን ጦር ተሽከርካሪ ድንበር አካባቢ ቅኝት ሲያደርጉ ስለመዋላቸው ታውቋል። በዝርዝር እናስደምጣቸዋለን። የፈረንሳይ የጦር መርከብ ወደ ሆርሙዝ ተንቀሳቀሰች። የጦር መርከቡ ሆርሙዝን ለማስከፈት በሚደረገው እንቅስቃሴ ይሳተፋል በሚል እየተጠበቀ ነው። ኢራን ይህንን ክስተት በአይነ ቁራኛ እየተመለከተችው ሲሆን ሆርሙዝና ኒውክሌር የኔ ቀይ መስመሮች ናቸው ስትል አቋሟን አሳውቃለች። ይህ በእንዲህ እንዳለ ዶናልድ ትራምፕ በሆርሙዞች መንቀሳቀስ ያልቻሉ መርከቦችን አጅቦ ለማስወጣት የነበራቸውን እቅድ ያቋረጡት በሳውዲ አረቢያ ምክንያት እንደሆነ አንድ ሾልኮ የወጣ ሰነድ አረጋግጧል። እናስደምጣቸዋለን። ሁለት ከፍተኛ የፌዴራል ባለስልጣናት ክስ ተመሰረተባቸው በቁጥጥር ስር ውለዋል። የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር እና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር መንግስት ከ20 ሚሊዮን ብር በላይ እንዲያጣ አድርገዋል፣ እንዲሁም በአገሪቱ የተለያዩ ከተሞች የነዳጅ እጥረት እንዲፈጠር አድርገዋል በሚል ተከሰዋል። ዝርዝሩን ይዘነዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ለአሁን የተሰሙ መረጃዎችን አጠናቅረን መጥተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን ነው። ወደ ዝርዝሮቹ እናምራ። ከደብረ ጽዮን ፕሬዝዳንታዊ ሹመት በኋላ ደብዛቸው የጠፋው ጀነራል ታደሰ ወረደ የቁም እስረኛ መሆናቸውን የሚገልጹ መረጃዎች እየወጡ ነው። ተጨማሪ የህወሓት አርሚ 25 ወታደሮች ጀነራሉ ያሉበትን መኖሪያ ቤት እንዲከቡ መደረጋቸውም ተሰምቷል። ከወልቃይት እስከ ራያ ግንባር ኃይሉን ለጦርነት እያዘጋጀ የሚገኘው ህወሓት ጀነራል ታደሰ ወረደ ወደ አዲስ አበባ ኮብልለው ሚስጥር ያወጣሉ በሚል የቁም እስረኛ አድርጓቸዋል የሚል መረጃ ከመቀሌ ተሰምቷል። ጀነራሉ አስቀድመው ስልጣን አለቅም ከመቀሌ የትም አልሄድም ቢሉም ደብረ ጽዮን ገብረ ሚካኤል ስልጣን ከተቆጣጠሩ በኋላ ግን ድምጻቸው ጠፍቷል። ደብረጽዮን የቀድሞ ምክር ቤታቸውን ጠርተው ፕሬዝዳንት ከሆኑ ዛሬ 3ኛ ቀናቸው ቢሆንም በኃይል ስልጣናቸውን የተቀሙት ጀነራል ታደሰ ወረደ ያሉበት ሁኔታ ሳይታወቅ ቆይቷል። ጀነራሉ ከመቀሌ እንዳይወጡ ህወሓት ራሱ ጥብቅ የጥበቃ ቡድን አሰማርቶ የቁም እስረኛ እንዳደረጋቸውም ዛሬ ማምሻውን ለጉዳዩ ቅርበት ያላቸው ምንጮች ዘግበዋል። ጀነራሉ ስልጣናቸውን ቢቀሙ እንኳን መቀሌን ለቀው የትም እንደማይሄዱ እየተናገሩ ቢሆንም የቲዲኤፍ ዋና አዛዥና የህወሓት ቁልፍ ሰው እንደመሆናቸው መጠን ህወሓት አላመናቸው። ጀነራሉ በሁለት ዓመቱ ደም አፋሳሽ ጦርነት ህወሓት ቲዲኤፍ የሚለውን ኃይሉን የሚመሩት ጀነራል ታደሰ ወረደ የነበሩ ሲሆን ጌታቸውን ገፍተው ወደ አዲስ አበባ ባረው ስልጣን እስከያዙበት ጊዜ ድረስ የወታደራዊ ኃይሉ መሪም ነበሩ። ጀነራሉ የህወሓት ወታደራዊ አመራር ቁንጮ ሆኖ እንደመቆየታቸው አሁን ላይ የተለያየ አቋም መያዛቸው ጥብቅ ሚስጥር ያወጣሉ በሚል ተጠርጥረዋል። በዚህም እንደነ ጀነራል ጻድቃንና ጌታቸው ረዳ የህወሓትን ጓዳ ጎድጓዳ ይዘው ሄደው ወደ አዲስ አበባ ይኮበልላሉ በሚልም በወታደሮች ተከበው የቁም እስረኛ እንዲሆኑ ተፈርዶባቸዋል። ህወሓት የቀድሞ ምክር ቤቱን ጠርቶ ሙሉ በሙሉ ስልጣን ከመቆጣጠሩ አስቀድሞ ጀነራሉን በአይነ ቁራኛ ሲከታተላቸው እንደነበርም ተዘግቧል። ጀነራል ታደሰ ሙጥኝ ካሉት ደጀን ቢሯቸው የወጡት ደብረጽዮን በተመረጡበት ዋዜማ ምሽት በተፈጸመ የቦምብ ፍንዳታ ስለመሆኑም ተሰምቷል። ጀነራሉ በአሁኑ ወቅት የደጀን ቢሯቸውን ለደብረጽዮን አስረክበው በግል መኖሪያ ቤታቸው እንደሚገኙና በዚያም በወታደሮች ጥብቅ ክትትልና ከበባ ውስጥ እንዳሉ ተዘግቧል። ጀነራሉ ከቢሯቸው የወጡት የግል ጠባቂዎቻቸውን ብቻ አስከትለው ባዶ እጃቸውንም እንደሆነ ተሰምቷል። ጀነራሉ ለጊዜው ከመቀሌ ለመውጣት ሙከራ ባያደርጉም ህወሓት በመኖሪያ አካባቢያቸው የራሱን የጠበቀ ኃይል አሰማርቶ እንዳይንቀሳቀሱ ከበባ ውስጥ አስገብቷቸዋል። ጀነራሉን የቁም እስረኛ ያደረገው ህወሓት ከተሳካለት አቋማቸውን ቀይረው አብረው እንዲሰለፉ፣ ካልሆነ ደግሞ ከመቀሌ ንቅንቅ እንዳይሉ በአይነ ቁራኛ እየተከታተላቸው እንደሚገኝ እየወጡ ያሉ መረጃዎች ያመላክታሉ። በሌላ በኩል የህወሓት ወታደራዊ እንቅስቃሴ በበርካታ አካባቢዎች ላይ እየታየ ነው የሚገኘው። በተለይም በወልቃይትና ራያ ቀጠና ላይ ሰፊ ወታደራዊ ስምሪቶች በህወሓት በኩል እየታዩ እንደሚገኝ ከስፍራው እየወጡ ያሉ መረጃዎች አረጋግጠዋል። በተለይም በዛሬው ዕለት በሽሬና ሽራሮ አካባቢ ወታደራዊ እንቅስቃሴዎች እንደታዩ ምንጮች ይናገራሉ። ለአብነትም መነሻቸውን ሽሬ ያደረጉ ተሽከርካሪዎች ወታደሮችን ጭነው ወደ ሽራሮ አቅጣጫ ተንቀሳቅሰዋል። በተከዜ በስተምስራቅ አቅጣጫ ሽራሮ የህወሓት ታጣቂዎች እየተከማቹ እንደሆነ የተሰማ ሲሆን በተጨማሪም ነዳጅና ሌሎች ወታደራዊ ሎጂስቲኮች እንዲከማቹም ተደርጓል።
በሌላ በኩል የህወሓት ታጣቂዎች በሁመራ ትይዩ ባሉ አካባቢዎች ማለትም እንደ ሐምዳይትና ሸረሪና በአልቡርሃን ጦር ወታደራዊ ተሽከርካሪ በመሆን ወታደራዊ ቅኝት ሲያደርጉ መዋላቸው ተዘግቧል። ታጣቂዎቹ ከማለዳ አንስቶ እንቅስቃሴና ቅኝት ካደረጉ በኋላ ወደ ካምፓቸው እንደተመለሱ መረጃዎች ወጥተዋል። በ2013 የፌዴራል መንግስት ህገወጥ ነው በሚል ውድቅ አድርጎት የነበረውና የምርጫው ህገወጥነት በፕሪቶሪያ ስምምነት ጸንቶ የነበረው የትግራይ ክልል ምክር ቤት በህወሓት ውሳኔ ዳግም ወደ ስራ መመለሱ በሁለቱ ኃይሎች መካከል ያለውን ውጥረት አንግሶታል። ከዛሬ ነገ ጦርነት ፈነዳ በሚልም ከፍተኛ ስጋት እንደተፈጠረ ከየአካባቢዎቹ የሚወጡ መረጃዎች ያረጋግጣሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ መንቀሳቀስ ያልቻሉ መርከቦችን አጅቦ ለማስወጣት የነበራቸውን እቅድ ያቋረጡት በሳውዲ አረቢያ ምክንያት መሆኑ ታወቀ። ኤንቢሲ ሁለት የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ሳውዲ አረቢያ እሁድ ዕለት ትራምፕ እቅዳቸውን ይፋ ሲያደርጉ መደነቃቸውን ዘግቧል። የሳውዲ አረቢያ ባለስልጣናት የአሜሪካ ወታደራዊ አውሮፕላኖችም ሆኑ የጦር ጄቶች ከሳውዲ የልዑል ሱልጣን የአየር ኃይል መነሳትም ሆነ በሆርሙዝ ወሽመጥ መውጫ ያጡትን መርከቦች ለማጀብ በሚደረገው ዘመቻ የሳውዲ አየር ክልል መጠቀም እንደማይችሉ መናገራቸውን ምንጮቹ ለኤንቢሲ ተናግረዋል። ትራምፕ በጉዳዩ ላይ ከሳውዲው ልዑል መሐመድ ቢን ሰልማን ጋር ቢነጋገሩም ሊያሳምኗቸው እንዳልቻሉ ዘገባው ጨምሮ ጠቅሷል። ከዚህ በኋላ ትራምፕ ወሳኝ የሆነውን የአየር ክልል ፕሮጀክት ፍሪደም ሲሉ ለሰየሙት ወታደራዊ ዘመቻ መጠቀም ስለሚያስፈልግ እቅዳቸውን ለጊዜው ለማዘግየት ወስነዋል ሲሉም ምንጮቹ ለዜና ጣቢያው ተናግረዋል። አሜሪካ ከእስራኤል ጋር በመሆን በኢራን ላይ ጦርነት በከፈተችበት ወቅት ሳውዲ አረቢያ የጦር ሰፈሯንና የአየር ክልሏን የዩናይትድ ስቴትስ ጦር እንዲጠቀምበት ፈቅዳ ነበር። አንድ የአሜሪካ ባለስልጣን ለኤንቢሲ ሲናገሩ የሳውዲ አረቢያ ትብብር በቀጠናው ለሚደረግ ማንኛውም ዘመቻ ወሳኝ ነው ይላል። ዶናልድ ትራምፕ የሆርሙዝ ወሽመጥን ለማስከፈት ይዘውት በነበረው እቅድ የጦር አውሮፕላኖች የመከላከያ ሽፋን ለመስጠት ወሳኝ በመሆኑ በቀጠናው የሚገኝ የአየር ክልልን መጠቀም አስፈላጊ ያደርጎታል። ማክሰኞ ምሽት አሜሪካ በሆርሙዝ ወሽመጥ ቆመው የሚገኙትን መርከቦች እያጀበች ለማስወጣት ይዛ የነበረውን እቅድ ለአጭር ጊዜ እንደምታቆም ትራምፕ ማስታወቃቸው አይዘነጋም። ባለፈው ሰኞ የተጀመረው ፕሮጀክት ፍሪደም እንዲቆም የተደረገው ከኢራን ጋር እየተደረገ ያለው ውይይት ትልቅ መሻሻል እያሳየ በመምጣቱ ምክንያት በጋራ ስምምነት ከውሳኔ ላይ መድረሳቸውንም ጨምረው ገልጸው ነበር። ይህ በእንዲህ እንዳለ አሜሪካና ኢራን የጣሏቸው እገዳዎች በዓለም ኢኮኖሚ ላይ ባመጡት ጫና ምክንያት የቀረበውን የሰላም እቅድ እንዲስማሙበት እየጠየቀች የምትገኘው ፈረንሳይ የሆርሙዝ ወሽመጥ ደህንነት ለማስጠበቅ ሊካሄድ ለሚችል ተልዕኮ አውሮፕላን ተሸካሚ መርከቧን በቀይ ባህር ማንቀሳቀሷ ተረጋግጧል። ፈረንሳይና ብሪታንያ በኢራን ጦርነት ላይ የተፈጠረው ሁኔታ በሚረጋጋበት ወቅት ወይንም ጦርነቱ ሲቋጭ በወሽመጡ የሚደረግ ጉዞ ደህንነቱ የተጠበቀ እንዲሆን የሚያደርግ እቅድ ላይ ለበርካታ ሳምንታት ሲሰሩ መቆየታቸውንም የሮይተርስ ዘገባ አመላክቷል። ይህንን እቅድ ለመተግበር ከኢራን ጋር መቀናጀት ይጠይቃል። ሁለቱ ሀገራት ባዘጋጇቸው ስብሰባዎች ላይ የተገኙ በርካታ ሀገራት በተልዕኮ ለመሳተፍ ፈቃደኛ ሆነዋል። የፈረንሳይ ጦር ባወጣው መግለጫ ቻርልስ ደጎል የተሰኘውና በጣሊያንና በጀርመን ጦር መርከቦች የሚታጀበው አውሮፕላን ተሸካሚ መርከብ በደቡባዊ ቀይ ባህር በኩል ጉዞ እንደጀመረ አስታውቋል። የጦር መርከቡ ስምሪት ቀጠናው የኦፕሬሽን ሁኔታውን የመገምገምና ደህንነትን ለማጠናከር የሚረዱ የቀውስ አስተዳደር አማራጮችን የማስፋት ዓላማ እንዳለውም አስታውቋል። የአጋር ሀገራት ኃይሎች ከዓለም አቀፍ ሕግ ጋር በሚጣጣም የመከላከያ ማዕቀፍ ስር እንዲቀናጁ የማስቻል ዓላማ እንዳለውም ተገልጿል። ለጋዜጠኞች ማብራሪያ የሰጡ አንድ የፈረንሳይ ፕሬዝዳንት ጽሕፈት ቤት ባለስልጣን እያቀረብን ያለነው እቅድ ኢራን መርከቦቿን በወሽመጡ ማሳለፍ እንድትችል በምላሹም የኒውክሌር ቁሶችን ሚሳኤሎችንና ቀጠናውን በተመለከተ ከአሜሪካውያን ጋር እንድትደራደር ነው ብለዋል። አሜሪካን በበኩሏ በሆርሙዝ ወሽመጥ የጣለችውን እገዳ በማንሳት በምላሹ የኢራንን የድርድር ቁርጠኝነት ታገኛለች ሲሉ የፈረንሳይን አቋም መግለጻቸውን የሮይተርስ ዘገባ አመላክቷል። የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት አድርጓል የተባሉ 13 ግለሰቦች ላይ ክስ ተመስርቶባቸዋል። የክስ መዝገቡ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት ነው የቀረበው። ተከሳሾቹ አንደኛ ተከሳሽ አቶ ዲቦራ ፋፋ የባለስልጣኑ ምክትል ዋና ዳይሬክተር፣ አቶ ሹም አለም ብርሃኔ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር፣ አቶ እስጢፋኖስ ጌትነት የነዳጅ አቅርቦትና ስርጭት ክትትል ባለሙያ፣ አቶ የላቅ አወቀ፣ አቶ አበበ ግዛው፣ አቶ ጌታቸው አሞኝ፣ ወይዘሮ በረከት ወርቄ ይገኙበታል። አንደኛ ሁለተኛና ሶስተኛ ተከሳሾች ከመመሪያ ውጭ ለተቋማት የነዳጅ ግዢ ፍቃድ በመስጠትና ከሰባተኛ ተከሳሽ ጋር በመመሳጠር ተከሳሿ 466058 ሊትር ነጭ ናፍጣ በኮንትሮባንድ ለወርቅ አምራቾች እንድትሸጥ አድርገዋል። በዚህም በመንግስት ላይ ከ8.4 ሚሊዮን ብር በላይ ጉዳት አደርሰዋል። በገበያ ላይ የነዳጅ እጥረት እንዲከሰት አድርጓል። ግለሰቦቹ ስልጣንን አላግባብ
በመገልገል ከባድ የሙስና ወንጀል እንደፈጸሙ በክስ መዝገቡ ተጠቅሷል። አንደኛ፣ ስድስተኛና ስምንተኛ ተከሳሾች በጥቅም በመመሳጠርም ስምንተኛ ተከሳሽ በድምሩ ከ1 ሚሊዮን 284 ሺህ ሊትር በላይ ነዳጅ ያለ አግባብ እንዲያገኝ በማድረግ በመንግስት ላይ ከ22.5 ሚሊዮን ብር በላይ ጉዳት እንዲደርስና የነዳጅ እጥረት እንዲከሰት አድርጓል በሚልም ተከሷል። አንደኛና ስድስተኛ ተከሳሾች በዋና ወንጀል አድራጊነት እንዲሁም ስምንተኛ ተከሳሽ በልዩ ወንጀል አድራጊነት ስልጣንን ያለ አግባብ በመገልገል ከባድ የሙስና ወንጀል ክስ ተመስርቶባቸዋል። ዘጠነኛ ተከሳሽ ማለትም የኛ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር ባለቤትና ስራ አስኪያጅ ከህግ አግባብ ውጪ የነዳጅ አከፋፋይነት ፍቃድ እንዲያገኝ በማድረግ በመንግስት ላይ ከ2.3 ሚሊዮን ብር በላይ ጉዳት አድርሷል። አንደኛ፣ አራተኛና አምስተኛ ተከሳሾች በዋና ወንጀል አድራጊነት እንዲሁም ዘጠነኛ ተከሳሽ በልዩ ወንጀል አድራጊነት በፈጸሙት ስልጣንን ያለ አግባብ መገልገል ከባድ የሙስና ወንጀል ተከሷል። 11ኛ፣ 12ኛ እንዲሁም 13ኛ ተከሳሾች የነዳጅ ጭነትና ግዢ ሀገር አቀፍ የነዳጅ ሰንሰለት ስርዓትን በመጣስ በጥቅሉ 1.9 ሚሊዮን ሊትር ነዳጅ መንግስት እንዳይቆጣጠረው አድርጓል የሚል ክስ ነው የተመሰረተባቸው። መንግስት ድጎማ ያደረገበትን ነዳጅ ከጅቡቲ በመጫን 17.8 ሚሊዮን ብር በላይና በገንዘብ የማይገመት ጉዳት በማድረስ በዋና ወንጀል አድራጊነት የመንግስትን ስራ በማይመች አኳን በመምራት ከባድ የሙስና ወንጀል ክስ ተመስርቶባቸዋል። ፍርድ ቤቱ የክስ መቃወሚያ ለመስማት ለግንቦት 10 ቀነ ቀጠሮ መያዙም የመንግስት መገናኛ ብዙሃናት ዘግበዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።